የኢትዮጵያ ታሪክ ካልተዘመረለት ኢያሱ እስከ ተዘመረለት ኢህአዴግ። ደራሲ ፍስሐ ያዜ ካሳ። የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ታሪካዊ መጽሐፍ ትረካ። መጽሐፉ የታተመው 2004 ዓመተ ምህረት። ውድ የቻናላችን ተከታታዮች፣ በባለፈው ክፍል አንድ ትረካችን ልጅ ኢያሱ የመጀመሪያ ሞግዚቱ ቢትወደድ ተሰማ ናደው ከሞቱ በኋላ ባለስልጣናት ለሞግዚትነት ሲሻሙ ልጅ ኢያሱ ተበሳጭቶ ሞግዚት አልፈልግም በማለቱ እንደፈለገው ይሁን ብለው ስለለቀቁት መውሰድ በጀመረው ወጣ ያለ እርምጃ ሳቢያ ከመንግስት ባለስልጣናት ጋር መጋጨት መጀመሩን አድምጠናል። አሁን ደግሞ ቀጣዩ የክፍል 2 ትረካ ይቀርባል። እናንተም ትረካውን እስከ መጨረሻው እንድትከታተሉትና ቻናሉንም ሰብስክራይብ፣ ላይክ እና ሼር ማድረጋችሁን እንዳትዘነጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። በ1907 ዓመተ ምህረት አዲስ ሹምሽር ሲያደርግም ደጃዝማች ተፈሪ መኮንንን ከሐረርጌ ግዛት ሽሮ ወደ ከፋ እንዲሄዱ ቢያዝም አንዴ ክረምቱ ይለፍ ሌላ ጊዜ አልተዘጋጀውም እያሉ ቆዩ። የጦር ሚኒስትሩ ፊታውራሪ ሀብተ ጊዮርጊስም ደርበው ይዘውት የነበረውን የሚኒስቴሮች ምክር ቤት ሊቀመንበርነትን እንዲለቁ ተደርጎ በጦር ሚኒስትርነታቸው ብቻ እንዲወሰኑ ተደረገ። ቀድሞውንም በልጅ ኢያሱ ላይ ከባድ ጥላቻ የነበረባቸው የፊታውራሪ ሀብተ ጊዮርጊስና የደጃዝማች ተፈሪ ህብረትም የተፈጠረው በዚህ ጊዜ ነበር። ልጅ ኢያሱ በስልጣን ዘመኑ ልዩ ትኩረት ሊሰጣቸው ከፈለጋቸው ጉዳዮች ውስጥ ዋናዎቹ የሀገሪቱ ዳር ድንበር የተወሰደው ተመልሶ ያለውን በጥብቅ ተከልሎና ተከብሮ እንዲቆይ፣ የኢትዮጵያ ህዝቦች ምንም አይነት ብሔር ይኖራቸው በኢትዮጵያዊነታቸው ብቻ እኩልነታቸው እንዲረጋገጥ፣ ዜጎች ባህልና ሃይማኖታቸውን በነፃነት እንዲያራምዱና መላው ኢትዮጵያዊ እኩል የሀገር ፍቅር ኖሯቸው ብሔራዊ ስሜታቸው እንዲያንሰራራ ማድረግ ነው። ሌላው ቀርቶ በባለ ርስትና በጭሰኛው መካከል የነበረውን የሰፋ ልዩነት ለማጥበብና የተሻለ ቅርርብ ኖሮ
አላስፈላጊ የጉልበት ብዝበዛ እንዲቀነስ አዋጅ እስከ ማውጣት ደርሷል። ይህን አይነት ያልተለመደ እቅድ ለማሳካት የተጠቀመበት ዘዴ ግን ጠልፎ ሲጥለው እናያለን። ልጅ ኢያሱ ከእርሱ በፊት ከነበሩት ነገስታት ለየት ያለ ተግባር ሲፈጽም የሚያስገኘውን አገራዊ ጥቅምና የሚፈጠረውን አንድነት አስቦ ከመደገፍ ይልቅ ወቅጣሰ የሚለውን ቁጭት ነበር አግንነው የሚያስተጋቡት። ለክርስቲያኑ ቤተ ክርስቲያን ሲያሰራ ለሙስሊሞችም መስጊድ አሰራ። ይህ ተግባሩ ብዙ ሹማምንትን አሳዘነ። በዘመኑ ስለሱ የሚወራው ለሙስሊሞች ያሰራው መስጊድ እንጂ ለክርስቲያኖች ያሰራው ቤተ ክርስቲያን አልነበረም። ሆኖም የአዲስ አበባውን ቀጨኔ መድኃኔዓለምና የሐረር መድኃኔዓለምን ቤተ ክርስቲያን አሰርቷል። በአሁኑ ጊዜ የቀጨኔ መድኃኔዓለም የቤተ ክህነቱ የገንዘብ ቤት ሆኖ የሚያገለግለው መቃብር ቤት ከሌላ እናቱ የሚወለዱ እህቶቹና የሌሎች ቤተሰቦች መቃብር የነበረ ሲሆን የእህቱ የወይዘሮ ስህን ሚካኤል፣ የልዕልት እጅጋየሁ አስፋወሰን፣ የእመቤት ሆይ ዓለም ፀሐይ ኢያሱ፣ የወይዘሮ እስከዳር ገብረ ሕይወት ሚካኤልና የሌሎችም አጽም ይገኙበታል። አፄ ኃይለ ሥላሴም በዘመናቸው ሄደውበት የሚያውቁት ብቸኛ ቤተ ክርስቲያን ይሄው ቀጨኔ መድኃኔዓለም ነበር። እናም በዚህ ተግባር ሰልመዋል ብሎ ለመክሰስ የሚያስችለው መንገድ ተያዘ። ይህ በእንዲህ እንዳለም ቀደም ሲል የተጠቀሰው ብዙ ሚስት የማግባቱና ዕቁባቶችን የማበርከቱ ጉዳይ ሃይማኖታዊ ቅርጹን እያጎላው ሄደ። ልጅ ኢያሱ ከሙስሊም ባላባቶች ጋር ጥብቅ ወዳጅነቱን አጠናክሮ ከመቀጠል ጎን ለጎን የአፋሩን ባላባት የደጃዝማች አቡበከርን ልጅ አፍቅሮ አገባ። ወደ አፋር እየሄደም ጥሩ የፍቅር ጊዜ አሳልፏል። ቀደም ባለው ጊዜ የአፄ ዮሐንስን የልጅ ልጅ አግብቶ እንደነበርም አይተናል። እንደገና ከጎጃም ባላባት የተወለደችውን ሰብለ ወንጌልን አገባ። ከዚያም የጅማውን የአባ ጅፋርን ልጅ አገባ። እንደገና የሐረሩን አሚር የአብዱላሂን ልጅ አገባ። ዙሪያውን ለማጠር የፈለገ ይመስል ሰሜን፣ ደቡብ፣ ምስራቅ፣ ምዕራብና መሃል ላይ ጎጆ ቀለሰ። ይህን መሰሉን ጋብቻ ጥቂት ጸሐፍት ከሁሉም ጎሳ በመውለድ አንድነትን ለማጠንከር ሲል የፈጸመው ነው ይሉታል። ምንም ቢባል ኢያሱ ላይ ገኖ ተወራ እንጂ በይፋዊ ጋብቻ ባይሆንም ቀደምት ነገስታት የጭንገረድ፣ ቅምጥ፣ ዕቁባጥ፣ ውሽማ ወዘተ በሚሉ ተመሳሳይ ስሞች በገሃድ ፈጽመውታል። እንደነ ዘርዓ ያዕቆብ ያሉ ገናና ነገስታት የግራ ባልቴት፣ የቀኝ ባልቴት እያሉ በርከት ያሉ ሚስቶች ያገቡ የነበረ ሲሆን ነገር ግን ሙስሊሟን ሴት ክርስትና አስነስተው ነበር የሚፈጽሙት። ይህም የሆነው ሳይወዱ በግድ በዚያ ዘመን የነበረውን ጦርነት ለማርገብ ሲሉ ነበር። ልጅ ኢያሱ ይህን ሲያደርግ ግን የነበረው ሰላም ዘላቂ ሆኖ እንዲቀጥል በማሰብ ይመስላል። ይህ የልጅነት አስተሳሰቡ ከጥቅሙ ጉዳቱ እንደሚብስ ግን ማመዛዘን አልቻለም። በዚያ ዘመን ደግሞ ትኩረት በተነፈጉት መኳንንት ዘንድ መስጊድ ከማሰራትና ሙስሊም ከማግባት የከፋ መኮንኛ አልነበረም። ልጅ ኢያሱ የመኳንንቱን ክስ ቁብ ሳይሰጠው በምስራቃዊ የኢትዮጵያ ድንበር ላይ የሙጥኝ ብሎ ቀረ። ዘረፋ በመፈጸም ብቻ ኑሯቸውን መስርተው የነበሩትን ሶማሌዎችን ልጅ ኢያሱ ልዩ ትኩረት፣ እንክብካቤና አክብሮት በመስጠት ወዳጅ አደረጋቸው። በአካባቢው የጎሳ መሪ የነበረውን አብደላ ሰዴቅን የኦጋዴን ገዢ አድርጎ ሾሙ። ይህም በአካባቢው ለነበሩ ቅኝ ገዢዎች
ትኩረት የሚስብ ሆነ። ይባስ ብሎ ቅኝ ገዥነታቸውን ካወጁበት ጊዜ ጀምሮ በእንግሊዞችና በጣሊያኖች ላይ ለ15 ዓመታት ያህል ብሔራዊ ጦርነት አውጆ የተካፈሏትን ሶማሌ ነፃ ለማውጣት ሲንቀሳቀስ ለነበረው የሶማሌ መሪ ለሰይድ ሙሐመድ አብደላ ሐሰን ልጅ ኢያሱ የገንዘብ የመሳሪያና የስንቅ ድጋፍ ሲያደርግለት የአውሮፓውያኑ ትልቅ የቤት ሥራ ኢያሱን ከስልጣን ማስወገድ የሚለው ሆነ። አቤቶ ኢያሱ ምንም እንኳን እቅዱ ባይሰምርና ባይሳካለትም ሁሉን የኢትዮጵያን ጎሳ በማስተባበር ኤርትራን፣ ጅቡቲን፣ የበርበራንና የሞቃዲሾ ሶማሌን የማስመለስ እቅድ ነበር። ከዚህም የተነሳ አቤቶ ኢያሱ 380,000 ጦር ለማሰናዳት ለየደጃዝማቾቹ በየግላቸው የሚያዘጋጁትን የጦር ሰራዊት ብዛት በመንገር የራሱንም ወስኖ ፈረሴ የቀይ ባህር ውሃ ሳይጠጣ ዘውድ አልጭንም እያለ ይፎክር የነበረ ልዑል፣ ፈረሴ የቀይ ባህር ውሃ ሳይጠጣ ዘውድ አልጭንም እያለ ይፎክር የነበረ ልዑል ከዚህ አንጻር ለአካባቢው ነዋሪዎች ድጋፍ ማድረጉ፣ በጋብቻ መጣመሩም ሆነ መስጊድ ማሰራቱ፣ እንደ አፋሮች መፋቂያ መያዙ፣ በየተጋበዘበት ቤት እንደነሱ ለብሶ መታየቱ ወዘተ በሀገር ውስጥ ባለስልጣናት ዘንድ መናፍቅ ቢያሰኘውም በኢያሱ አገዛዝ ክፉኛ ቢበሳጩም እንዴት አድርገውና በምን አይነት ዘዴ ከስልጣን እንደሚያስወግዱት ጥፋቱን በማስረጃ ደግፈው ለሕዝቡ እንዴት ማሳመን እንዳለባቸው የሀገር ውስጥ ተቃዋሚዎቹ አልተረዱም ነበር። ስለዚህ ኢትዮጵያውያኑ የልጅ ኢያሱን አካሄድ አለማማር መሰረት አድርገው ሲቃወሙት፣ አውሮፓውያኑ ግን የልጅ ኢያሱ አካሄድ ሳይሆን አካሄዱ የሚያስከትለውን ውጤት አስበው ተቃወሙት። እናም ኢትዮጵያውያኑ የጠፋባቸውን የማባረሪያ ዘዴ አውሮፓውያኑ በልግስና ሊሰጧቸው የሥራ ዕቅድ ወጣ። ልጅ ኢያሱ ምንም እንኳ የስልጣን ዘመኑ ቢያጥር ምኒልክ የጀመሩትን የአውሮፓ ስልጣኔ ወደ አገር ውስጥ ለማስገባትና ኢትዮጵያም ስልጡን አገር እንድትሆን መጣሩን ቢገፋበትም ብዙዎች ሊረዱት አለመቻላቸው ይታወቃል። ይህ ሲባል ግን የዘመኑ ጥቂት ምሁራን ከጎኑ ሆነው ድጋፋቸውን ይሰጡት እንደነበር አይዘነጋም። ልዑሉ በዳግማዊ ምኒልክ ትምህርት ቤት ለ3 ዓመታት ያህል ስለተማረም ፈረንሳይኛ ቋንቋን በጥቂቱ ለምዶ ነበርና ከውጭ አገር ሰዎች ጋር መግባባት ጀምሮ ነበር። ጥልቀት ያለው ውይይት ከውጭ ዜጎች ጋር የሚያደርግ ከሆነም በአስተርጓሚው በፊት አውራሪ ተክለሐዋርያት ተክለ ማርያም በኩል ይወያይ ነበር። ስለ ዓለም አቀፍ ፖለቲካዊ ጉዳዮችም እንደ አንድ አገር መሪ ግንዛቤው ነበረው። ስለዚህ በኢትዮጵያ ድንበሮች ባሉ ጎረቤት ሀገሮች ቅኝ ገዥነታቸውን ተክለው ያሉ ሀገራት አልችል ብለው እንጂ ኢትዮጵያንም ቅኝ ለማድረግ እንደሚሹ ለልጅ ኢያሱም ሆነ ለማንም ኢትዮጵያዊ ግልጽ ነውና ይህን ስጋት ለመቅረፍ የሚያስችል መንገድ ከተገኘ ማንኛውም አካል ይሄድበታል። ኢያሱም የተከተለው ይህንኑ ነው። ፈረንሳይ፣ እንግሊዝና ጣሊያን በሶማሌ ግዛት ተካፍለው ነበርና ተካፍለው ለኢትዮጵያ መሳሪያም ሆነ ሌላ ነገር ሊገባ ሲል ወደቡ የነሱ ነውና የመከልከል አንዳንዴም መጥኖ የማሳለፍ ስልጣንን ይተገበሩ ነበር። በተጨማሪም ኢጣሊያ ኤርትራን ከነ ወደቧ ወስዳለች። የልጅ ኢያሱ የፈረሱ የቀይ ባህርን ውሃ የመጠጣት ጉዳይና የኦጋዴንና የአካባቢው አልፎም ሶማሌን የመጠቅለል ፍላጎት ግልጽ ግጭት እንደሚከሰት ስለሚታወቅ
ልጅ ኢያሱ እነዚህን ጠላቶቹን ለማባረር ይረዳው ዘንድ የእነርሱን ተጻራሪ ቡድን መቀላቀልና ድጋፍ አድርጎ መጠቀምን መምረጡ አያስነቅፈውም። በዚያን ጊዜ ቱርክ የስዊዝ ካናልን ለመቆጣጠር በመፈለግ በሜዲትራኒያን በኩል ሞክራ ስለከሸፈባት አካሄዷን በመለወጥ የሶማሌን፣ የኢትዮጵያንና የሱዳንን መንግስት ከግብፅ ጋር በማስተባበር እንግሊዝንና ፈረንሳይን ከስዊዝ ካናል ለማባረር ስትል በቀይ ባህር በኩል ጦርነት እንዲከፍቱ ትገፋፋ ነበር። ልጅ ኢያሱ በበኩሉ የሶማሌ ግዛቶችን ለመጠቅለል ይፈልግ ነበርና ለ4 ቀን ጅቡቲን ጎብኝቶ በነበረበት ጊዜ ዘንጉን ወደቡ ላይ ተክሎ እስከዚህ ድረስ ግዛቴ ነው ብሎ ተመለሰ። ወዲያውም ለቱርክ አምባሳደር 1 ለሶማሌ ባላባቶች 12 የኢትዮጵያ ባንዲራዎች ላይ ላኢላሃ ኢላላ የሚል ጽሑፍ አጽፎ ላካቸው። ይህም በማድረጉም ክርስቲያንና ሙስሊሙን በእኩልነት የሚያስተዳድር ንጉሥ መጣልን በማለት 12ቱ የሶማሌ ጎሳዎች በደስታ ለልጅ ኢያሱ ገቡለት። ቱርክም የልጅ ኢያሱን ወዳጅነት በአዎንታ ተቀበለች። ኢያሱ ጅቡቲን በጎበኘበት ጊዜ ተቀብሎ ላነጋገረው ለጅቡቲ ዋና አስተዳዳሪ በግልጽና በድፍረት በፈረንሳይ እዚህ መኖር ደስተኛ አይደለም፣ አንተም ወደ ሀገር ግባ፣ በእኛ ሀገር ውስጥ እንድትቀመጥ አስፈላጊ አይደለም ቢለውም አስተርጓሚው ፊት አውራሪ ተክለሐዋርያት ሌላውን ንግግር ሁሉ ተርጉመው ይህንን ግን ለዲፕሎማሲው ሰግቼ ተርጉሜ ሳልነግረው ቀረው ይሉናል። በዚህም ላይ የአንደኛው የዓለም ጦርነት እየተካሄደ ነበርና የኢያሱ የውጭ ፖሊሲ ለእንግሊዝና ለፈረንሳይ ክፉ ራስ ምታት ሆነ። ሁለቱ ሀገሮች ይህን ሁኔታ ሲረዱና አቤቱ ኢያሱ ከጀርመኑ ንጉሥ ከዳግማዊ ዊልያምና ከቱርክ መሪ ከሱልጣን መሐመድ 6ኛ ጋር መወዳጀቱን እንዳዩ በየቆንሲሎቻቸው በኩል የተቻላቸውን ሴራ በመሸረብ ውድቀቱን ማፋጠን የሚል አቋም ወሰዱ። ልጅ ኢያሱ ከጀርመንና ከቱርክ ጋር የማበር አዝማሚያ ያሳየው ስልጣን ከያዘበት ጊዜ ጀምሮ የነበረ ሲሆን ከጀርመናዊቷ ኦስትሪያ መሳሪያ ለመግዛትም ተዋውሏል። ከዚህም ባለፈ ጀርመንን ለማገዝ ወደ ቀድሞዋ ታንጋኒካ የአሁኗ ታንዛኒያ ወታደር እነዚህ ወታደሮች አሩሻ በተባለው ግዛት ስለቀሩ ከአካባቢው ሕዝብ ጋር በጋብቻ ተሳስረው በአሁኑ ወቅት የልጅ ልጆቻቸው ወደ 700 ቤተሰብ የሚሆኑት እዚያው ገበሬ ሆነው ወጥተዋል። ታንዛኒያ ነፃ ከወጣች ጊዜ አንስቶ የእነዚህ ሰዎች ዜግነት ጉዳይ ሲያነጋግር ቆይቷል። አቤቱ ኢያሱን ከስልጣን የማውረዱ ሴራ ሲጀመር ሐረር የነበረው የእንግሊዝ ቆንሲል ከስልጣኑ እንዲለቅ ተደረገና በምትኩ አረቦችን ቀስቅሶ በቱርኮች ላይ እንዲነሱና ቱርኮች ይዞታቸውን እንዲለቁ ያስደረገው የእንግሊዝ ሰላይ የጦር መኮንን የሆነው ሻለቃ ቲኢ ሎሬንስ ወደ ሐረር መጣ። ሎሬንስ ኦፍ አረቢያ እየተባለ የሚጠራው ይህ የእንግሊዝ ባለስልጣን ሐረር ገብቶ ኢያሱን ከስልጣን ለማውረድ የሚያስችለውን ስራ መጀመር ብቻ ሳይሆን ተተኪውን ገዥም እስከ መምረጥ ደረሰ። ለዚህም ሲል የኢያሱን የአገር ውስጥ ተቃዋሚ መኳንንቶችን ድክመትና ብርታት፣ አጠቃላይ የኢትዮጵያን ሁኔታ፣ ባህል፣ ወግ፣ አስተሳሰብ ሳይቀር በሚስዮኖችና ኢትዮጵያ ውስጥ በሚኖሩ የውጭ ዜጎች አስጠንቶ በዙሪያው ካሉ መሰሎች ጋር መክሮ የሚከተለውን የሥራ ዕቅድ ወደ ተግባር ለወጠው። አንደኛ፣ ለየመኳንንቱ ልጅ ኢያሱ መስለሙን ማስተጋባት።
ሁለተኛ፣ ለዚህም ተግባር ሙሴ ሊዮን የተባለውን አርመናዊ ታዋቂ ፎቶግራፍ አንሺ የልጅ ኢያሱን መልክ በፎቶግራፍ ጥበብ የሙስሊም ልብስ የለበሰ አስመስሎ 20,000 ኮፒ በግብፅ አገር አሳትሞ በማስመጣት በገብረ ሕይወት ባይከዳኝ አማካኝነት እንዲበተን። በዚህ መሰረት ልጅ ኢያሱን ሃይማኖት በመለወጥ በሚል ክስ ወንጅለው ማስረጃው ፎቶግራፍ ሆኖ በተጨማሪም ወሬውን በድፍን ኢትዮጵያ እንዲሰራጭ በማድረግ ከዚህም ባለፈ በአማርኛና በፈረንሳይኛ ጽሑፎች በድሬዳዋ ማተሚያ ቤት እያሳተሙ በማሰራጨት ሹማምንቱንም ተራውንም ሕዝብ አሳመኑት። የቲኢ ሎሬንስ ዕቅድም በትክክል ሰራ። ውድ የቻናላችን ተከታታዮች የክፍል 2 ትረካ እንደሰማችሁት ቀርቦ ተጠናቋል። በቀጣይ የክፍል 3 ትረካን እናቀርባለን። እናንተም ትረካችንን እስከ መጨረሻው ስለተከታተላችሁልን እጅግ አድርገን እናመሰግናችኋለን። በቀጣይ የምንለቃቸው ቪዲዮዎችን ወዲያው በፍጥነት እንዲደርሳችሁ የደወሏን ምልክት ተጭናችሁ ቻናላችንን ሰብስክራይብ አድርጉልን፣ ላይክም አድርጉልን። ሼር እያደረጋችሁ ለሌሎች በማዳረስ ሌሎችንም እየጋበዛችሁ ቻናላችንን እንዲቀላቀሉ አድርጉልን። በኮሜንት ቦታ ላይ በአተራረካችን ላይ የተሰማችሁን ማንኛውንም አይነት አስተያየት፣ ሐሳብና ጥቆማን ጽፋችሁ አስቀምጡልን። እስካሁን ሳትሰለችሁ ትረካችንን በትዕግስት ስለተከታተላችሁልን እጅግ አድርገን እያመሰገንን በቀጣዩ የቪዲዮ ትረካችን እስከምንገናኝ ከወዲሁ ቸር ሰንብቱልን። ሰላማችሁ ምን ጊዜ የሚብዛልን። ኢትዮጵያ ለዘላለም ትኑር።